በምታየው መልኩ አንዳይ እስቲ አውልቀው እስቲ መነጽሩን እስቲ አውልቀው። እኔ እኮ በደንብ ስለማምንህ ነው ባይዜ ጓደኛዬ ብለኝ ገባ አይደል? ይሄ ስራ ምን ያክል ዋጋ እንደሚያስከፍል ታውቀዋለህ። ገባ ሁሉ ነገር ነው የምናጣው። ወዳጅ ካንተ በኋላ ያለ ወዳጅ እኮ እሱ እኮ ነው። ላስብበት አይደለም እኮ ኦልሬዲ ገብተህ ነው አልኩ። ገባ ተስማምተሃል እኮ መጀመሪያ ተስማምተህ ነው እሰራለሁ ብለህ ይመጣ ወይስ አንተ ምንድነው ማለት የሆነ ሐሳብህ ወደ ኋላ እያልኩ ነው ማለት ምን የተለያየ ቦታ ግን አላችሁ ስራ ምን አገባህ እሱ ስለሱ ለምን አገባ? አንተ ስራ አይደል የምትፈልገው? ገንዘብ አይደል የምትፈልገው? ስለዚህ ምን አገባ? የኛ ደረጃጀት ምን ነው? ሰላም ውድ ቤተሰቦች እንዴት ናችሁ? እንደምን ከረማችሁልን? አቤል ነኝ። ዛሬ ከባለፈው ቪዲዮ ጋር የተያያዘ አንድ ፕሮግራም ይዤላችሁ አንድ ጉዳይ ይዤላችሁ መጥቻለሁ። እንግዲህ እንደምታስታውሱት የባለፈው ቪዲዮ ላይ የባለፈው ፕሮግራም ላይ ያቀረብንላችሁ ላይ ምን ነበር ያጋጠመን? አንድ ሴት የማሳጅ ቤት ሰራተኛ የተለያዩ ወንዶችን ለአጉል እምነት በሚል ብልታቸውን እየሰለበች እየቆረጠች እያቀረበችላቸው ነበረ። ከገንዘብ ጋር ለተለያዩ እንደዚህ ለአንድ ጠንቋይ እየወሰደች ታቀርብ ነበረ። ያቺ ሴት እንግዲህ ተይዛለች። ለህግ አካል አሳልፈን ሰጥተናታል ከነባሏ እና እንግዲህ አንድ ሰው አድነናል። አንድ ሰው ደግሞ የተቆረጠበት ደግሞ ነበረ። እንግዲህ ምንድነው ከዛ ጋር ያንን ፕሮግራም እየሰራንበት በነበረበት ሰዓት ላይ የተለያዩ የህብረተሰብ ክፍል እንግዲህ እየተመለከተው ነበረ። ይሄ ወንድሜ እንዳጋጣሚ ያንን ፕሮግራም ከተመለከተው በኋላ ከዛ ጋር የሚያያዝ እኔንም ያጋጠመኝ አንድ ጉዳይ አለ፣ አንድ ነገር አለ። እስቲ ብታማክሩኝ ብታነጋግሩኝ እና የሆነ መፍትሄ ብንፈልግ ብሎኝ እስቲ ጉዳዩ ምን ደውሎልን ነበረ። እስቲ ጉዳዩ ምን እንደሆነ ከሱ እንስማው። ሰላም ወንድሜ። ሰላም ጊዜ እስኪ አለን ማን ልበል? በመጀመሪያ እስቲ ለተመልካቾቻችን ስምህን አስተዋውቅና ስለመጣህበት ጉዳይ እንቀጥላለን። ስሜ አንተነህ ዳንኤል ይባላል። አንተነህ ዳንኤል። እሺ አንተዬ ምንድነው እስቲ ያጋጠመ ጉዳይ? ሰለሞን የሚባል ከወንድምነት የማይተናነስ ብዙ ነገር አብረን ያሳለፍን ጓደኛዬ ወንድም የምለው አብሮ አደጊ ነበረ። እሺ። እና ከሰለሞን ጋር ትምህርት ቤት ከሃይ ስኩል ጀምሮ ነበር የተዋወቅ ነው። ሃይ ስኩል አብረን ተማርን። ከዛ ወደ ካምፓስ ሄድን። ካምፓስ ከገባን በኋላ እኛ እንዳሰብነው ሊሄድልን አልቻለም እና ካምፓስ ከገባን በኋላ ማለት ከካምፓስ ተመልሳችሁ ነበረ? ካምፓስ ገብተን ካምፓስ እያለን ካምፓስ ከገባን በኋላ እኛ እንዳሰብነው ነገሮች ሊሄዱልን አልቻሉም እና ያንን እዛ ካምፓሱን ትተን ወደ ነበርንበት ወደዚህ ወደ አዲስ አበባ መጣን። አዲስ አበባ መተን በዛን ጊዜ የጸጉር የወንድሜ ሴትም ጥሩ ነበረ፣ አዋጭ ሙያ ነበር፣ አዋጭ ስራ ስለነበረ እኛ ወደዛ ሪሙቭ አረግን፣ ወደዛ ሄድን። ወደዛ ስራ ገባን። ወደዛ ስራ ከገባን በኋላ ያንን ስራ አብረን ለረጅም ጊዜ መስራት ጀመርን። ቤትም ከእንትን ወጥተን አንድ ላይ አብረን መኖር ጀመርን። በዛ ሰዓት ላይ ብዙ ነገሮች ሀፕን አረጉ። አብረን መኖር ጀመርን። የጎደለውን ቀዳዳውን እየሞላን ምን እያለን ክፍተቶችን አብረን እየሸፋፈንን ለረጅም ጊዜ አብረን ኖርን ለረጅም አመታት። ከዛ ጸጉር ቤት ያው እንዳልኩ ጸጉር ቤት ከፍተን ነበረ። የወንድ ነው የሴት ጸጉር ቤት? የወንድ ጸጉር ቤት ከፍተን ነበረ እና ያው እኛ እንዳሰብነው ሄደልን። ፈጣሪ መረዳንና ወደ ቢዝነሱ ከገባን በኋላ ያው ፈጣሪ ማሳካልን። እኛ እንዳሰብነው ሆነልን እና አሪፍ ስራ እየሰራን ነበረ። እሺ እንግዲህ አሪፍ ስራ እየሰራችሁ ነበረ። በመሃል ላይ የተከሰተበት ጉዳይ ምንድነው? ያጋጠመህ ነገር ከዚህ ጓደኛ ጋር? በመሃል ላይ አንድ ወንድ ልጅ ያላት ሴት ነበረች። እሷ እኛ ጸጉር ቤት ትመጣ ነበረና የሷ ልጅ ጓደኛዬ ጋር ነበር የሚቆረጠው። በተደጋጋሚ እኛ ጋር ትመጣለች፣ ልጇም ይቆረጣል እና ደንበኛ ሆኑ። በጣም ተቀራረቡ፣ ደንበኛ ሆኑ፣ ቤስት ደንበኛ እና እሷ እኔ እዚህ ድረስ ከምመጣ ቤቴ ሩቅ ስለሆነ እዚህ ድረስ ከምመጣ
ለምን አንተ እየመጣህ ቤት መተህ ልጄን አትቆርጥልኝ እና ለምን አትቆርጥልኝም አለችው። ከዛ ብርም ቢሆን እጨምራለሁ ልጄን እየመጣ ቆረጥልኝ እኔ ከምለፋ ልጅም ይዤ ስለምመጣ ቤቴም ሩቅ ስለሆነ ለምን እየመጣ አትቆርጥልኝም አለችው። እና እሱም ያንን ነገር እሺ ብሎ አክሰፕት አድርጎ ያው ከስራ ጎን ስደውልለት እዛ እየሄደ ልጁን እየቆረጠ ይመጣል። ስራው ቀጠለ። በመሃል ላይ እሷ ጋር ሄዶ ከሆነ ታይም በኋላ ጠፋ። የት እንደጠፋ አይታወቅም። ማለት እሷ ጋር ሄዶ ማለት እሷ ጋር ልጁን ሊያስተካክል ከሄደ በኋላ በቃ መጥቶ አያውቅም። የት እንደሄደ አላውቅም። አንድ ላይ ነበር የምትኖሩት? አንድ ላይ ነበር የምንኖረው። በቃ ሲሄድ ምንም አላለህም? ምንም አላለኝም። ጸጉር ሊያስተካክል ነበር ሄደው። ከዛ በኋላ ቀረ ማለት ደውሎም ስልክ አልነገረህም? ልብስም የያዘው ነገር የለም? ምንም እንትን ያለው ነገር የለም? ምንም ያለው ነገር የለም። ስልክም ስደውል ስልኩም ምንም አይሰራም። በምንም መንገድ ላገኘው አልቻልኩም። ያው የእሷንም ቤት መኖሪያ አድራሻዋንም እኔ ስለማላቅ በምንም መንገድ ላገኘው አልቻልኩም። ስለሷስ ይቅርታና እዚህ ጋር ስለሷስ ምንም አይነት ነገር ነግሮ አያውቅም? ከዚህ ውጪ አሁን ስትመጣ ታውቃት ነበር አይደለ? ልጇን ልታስተካክል ስትመጣ ያው እሷ ጋር እየሄደ በሚሰራበት ሰዓት ተገባብተዋል ብለህኛል። ቤት በምትሆንበት ሰዓት ወይስ ምንም ብዙ ስለሷ የሚነግርህ ነገር አልነበረም? ምንም የነገረኝ ነገር የለም። ያው ልጅቷ የልጅ እናት ነች። ያው ተጫዋች ደስ የምትል ልጅ እንደሆነች ብቻ ነው የነገረኝ። ከዛ ውጪ ምንም የነገረኝ ነገር የለም። ምንም ያለኝ ነገር የለም። እሺ። እና በቃ በምንም መንገድ ላገኘው አልቻልኩም። ያው እንግዲህ በመሃል ያ ነበር የተፈጠረው። ከዛ በኋላ ከሆነ ያው ጠፍቶ ከአንድ አመት ከ6 ወር ይሞላል። ከአንድ አመት ከ6 ወር በኋላ ተመልሶ እንዳጋጣሚ መጣና ተገናኘን። ቤት መጣ። ከዛ ቤት ሲመጣ እኔ እንዳጋጣሚ ጸጉር ቤት ነበርኩኝ ስራ ላይ። አንተ የጸጉርን ስራ አልተውኩም? ጸጉር ሙያዬን አልተውኩም። ያው የራሱን ቁልፍ ስለነበረው የራሳችሁ ቁልፍ ነበረ። አንድ ላይ ነው የከፈታችሁት? ኖ የመኖሪያ ቤታችንን ማለት ነው። አይ ጸጉር ቤቱንስ? ጸጉር ቤቱንም አንድ ላይ ነበር የከፈትነው። ንብረትም ምናምን ብሎ አልመጣም? ምንም ብሎ አልመጣም። ምን እንደሆነ ባህላቀም ሼር አርጋችሁ ነው የከፈታችሁት? ንብረቴ ገቢ ምናምን ብሎም የመጣው ምንም አይነት ነገር የለም? ምንም በቃ እንዳልኩ ለአንድ አመት ከ6 ወር በኋላ ነው የመጣው። አድራሻው አይታወቅም። ምን አይል በቃ የተገኘበት ነገር የለም። በራሱ ጊዜ ተመልሶ መጣ። ከዛ ቤት እኔ ከስራ ስገባ እንዳልኩ ቁልፍ የራሱ አለው። ሁለታችንም የራሳችን አለ። ቁልፍ ከፍቶ ገብቶ ቤት ሆኖ ጠበቀኝ። እኔ ከስራ ስመጣ አገኘሁት። በቃ እኔ ምን ብዬ ልንገርህ፣ የት ነበርክ ምናምን እንዲህ ብዬ ስነግረው እንዲህ በቃ ልጅቷ ጋር እንደ ፍቅረኛ ማቾች ወይም ደግሞ እንደ ፍቅር ጀምረው እንደነበረ ምናምን ነገረኝ። ከዛ እና ስልክ ምናምን ስለው ስልክም ምንም ስለማይመች ስለማይሆን ነው ስልክም በቃ አድራሻዬን የሚያጠፋውት ምናምን ነገር አለኝ። ከዛ በኋላ በአጋጣሚ በመሃል ላይ ምን ተፈጠረ መሰለ እንትን አለ። በመሃል ላይ ስሙ ምንድነው ጠፍቶ መጣ። ፍቅረኛሞች እንደሆኑ ነግሬሃለሁ። ከዛ በኋላ ማለት ጠፍቶ ከመጣ በኋላ እንግዲህ አንተም እንዳልከው ከብዙ ጊዜ በኋላ ነው ያገኘው ማለት ነው። ምን ተሰማ በዛ ሰዓት ስታገኘው? ያው በአጋጣሚ ተናድጄ ነበረ። ስልክ ለምንድን ነው የማያነሳው? ለምንድን ነው ሄዶ የጠፋው ምናምን ብዬ ነበረ። ያው ስራም አብረን ስለከፈልን ከስራም ጎን የቤት ኪራይ ያለ የሱቅ ኪራይ ምናምን ስለነበረ ብቻዬን ነበርኩ እኔ። እሺ እንግዲህ ማለት ከዛ በኋላ አገኘሁት ነው ያልከኝ አይደለ? እሺ ካገኘው በኋላ እንግዲህ ያልከኝ ነገሮች አሉ። እንስራ እያለህ ነው የነበረው? አዎ እንደ አጋጣሚ ካገኘኝ በኋላ አሪፍ ቢዝነስ ውስጥ ገብቻለሁ። ያው ካልኩህ ከፍቅረኛዬ ጋር ብሎ ነበረ እና ምንድነው ስራው ብዬ ስጠይቀው እኔም የወርቅ የማውጣት ስራ ነበረ። የወርቅ ሽያጭ ላይ ነበረ እና ያው
ያዋጣናል። እኛ እስካሁን ድረስ ሀብት ይዘንበታል፣ ብር ይዘንበታል እና ያ ነገር አብሮ አደጌ ጓደኛዬ ወንድሜ ነብዬ ነው ያንን ነገር ላንተ ምነግር ብሎ ስራውን ጀምሮልኝ ሳይጨርስ በመሀል ላይ ግን መጀመሪያ ማድረግ ያለብን ነገር አለ ብሎ አይን መገበር አለብን ብሎ ያው አይን መገበር ማለት የማንን አይን ነው የምገበሩት? ሲመስለኝ እንደ ባዕድ አምልኮ ነገር አለባቸው መሰለኝና አይንህን ገበረ ነው እዛ ስራ ላይ ልትሰማራ የምትችለው አለኝ። የሰዎችን አይን ነው የምትገበሩት ማለት ነው? አይን እየገበርኩ እየገበርን እዛ ስራ ላይ ነው የምንሰማራው አለኝ። ከዛ ኋላ ነው ወርቁን የወርቅ ስራው ላይ የምንገባው ብሎ ሲነግረኝ እኔ ደግሞ እንደዚህ አይነት ነገር አክሰፕት ላደርግ አልቻልኩም። ስለ አይምሮዬ ሊቀበሉ የማይችለው ስራ ነውና አሻፈረኝ፣ እምቢ አልኩኝ። ከዛ በኋላ በተደጋጋሚ እያገኘኝ እየደወለ እየጨቀጨቀኝ ነበረ። ያው እኔም ጓደኛዬ ስለሆነ ያው መገናኘቱን እምቢ አልለውም። ከዛ ከወራቶች በኋላ ሞክሮ እኔም እምቢ አልኩት። ከወራቶች በኋላ ሞክሮ ከወራቶች በኋላ ተገናኘን። ከዛ እንዳጋጣሚ ፍቅረኛዬ ባለቤቴ ከሚላት ልጅ ጋር አብረው ነበሩ። ከነገርኩ ከልጁ እናት ጋር ማለት ነው። ከዛ በኋላ ተገናኝተን ሻይ ቡና ያለን እንደ ድሮ። እንዳጋጣሚ ሲመስለኝ በቃ እኔ ለሽንት ወጥቼ ነበረ። በዛ መሀል ላይ የሆነ በቃ እንደ እንቅልፍ ኪኒን ነገር በቃ እኔ ምንም ቤት እነሱ ጋር ቤት ጠርተው ነው ሻይ ቡና ያልከው? እሺ። እንዳጋጣሚ እንደዛ ነበረ እና ምንም በማላቀው መንገድ አደንዝዘው አይኔን ሊያወጡት ይችላል። አደንዝዘው ማለት ነው? አደንዝዘው ይህንን ልቀበል በማልችልበት ሁኔታ ወንድሜ አብሮ አደጌ ጓደኛዬ ከምለው ሰው ይህንን ነገር ልቀበል። አይዞህ ወንድሜ አይዞህ። በምታየው መልኩ አንድ አይኔ እስቲ አውልቀው፣ እስቲ መነጽሩን እስቲ አውልቀው። በጣም የሚያሳዝን ነገር ነው። አንድ እንዴት ወንድም ከሚባል ጓደኛ ካብራ አድግ እንደዚህ አይነት ነገር ይጠበቃል? በጣም የሚያሳዝን ነገር ነው። እሺ ማለት ይህን ነገር ካደረሰብህ በኋላ እንዴት ነው ማለት ምን አይነት ህይወት ነው ያሳለፍከው? እንዴትስ መተዳደር ጀመርክ ስራህን? አንድ አይኑን ከወጡ በኋላ እንዴት ነው የምተዳደሩ የነበረው? አብረን በምንሰራው በነበረው በጸጉር ሙያ ነው ብያለሁ። እኔ ብዬ እንደምነግር አላውቅም። አይዞህ ተረጋጋና አይዞህ። ህይወቴ ብልሽሽቱ ነው የወጣው። ከዛ ምንም ስራዬንም እንደ በፊቱ ምንም ልሰራ አልቻልኩም። ህይወት ከበደችብኝ፣ ህይወት አከበደብኝ። የኔ ከምለው ሰው እንደዚህ አይነት ነገር። እንግዲህ አይዞህ ወንድሜ። አሁን በምን እየተዳደርክ ነው? በምን ይተዳደራለሁ? አንድ መስሪያ ያለችኝ አይኔን አጥፍተውብኝ። አይዞህ ተረጋጋ። በምን ይተዳደራል? አትም እንዴ አንድ አይኔን አጥፍተው በምን ልተዳደር ይችላል እኮ? አሁን ገቢ ምንድን ነው ማለት? እንዴት ዝም ብለህ የህክምና ወጪ አለ፣ ምን ለምግብ የቤት ኪራይ ያለብኝ ቅድም እንደነገርከኝ ምንድን ነው? አሁን በምን እየኖርክ ነው? ያው በምን እኖራለሁ? የነገርኩህ ያፈራናቸው ንብረቶች፣ የጸጉር ቤቱ እቃዎችን አብረን ነው ወጪ ያደረግነው ብዬ ነግሬ ነበረ ቅድም። በቃ ያንን እነዛን እቃዎች ሽጬ ከነሱም ተደብቄ ያው በነዛ አንድ ቀንም ያው እየተቸገርኩኝ ያው እስካሁን አለሁ። አንድ ጉርሻም ቢሆን እየበላው በቀን አንዴም ቢሆን እየበላው ያው አለሁ። ግን የሚከነክነኝ የኔ ጉዳይ። አይዞህ እንግዲህ እሺ። አሁን እኛ ምን እንድናረግልህ ነው የምትፈልገው? እነሱ በተደጋጋሚ ይከታተሉኛል፣ ይፈልጉኛል። ያው እንዳልኩ ከነሱ እኔ ጠፍቼ ነው ያለሁት፣ ከነሱ ተሰውሬ ነው ያለሁትና
እነሱ የነሱ ተላላኪ ሆኜ እንድሰራ ነው የሚፈልጉትና እኔ ደግሞ አይኔን እንዴት ላወጣው ሰው ተላላኪውና አብሬው እንዴት ልሰራ እችላለሁ? እና ሰሞኑን ደግሞ ያየሁት የሆነ ነገር ስላለ አንተ ያንን እንድታጣራልኝ ነው የምፈልገው። እሺ ማለት እንዳጣራልህ ማለት በምን አይነት መንገድ አሁን እነሱ ጋር ልገባ እችላለሁ? ምን ብዬ ልሄድ እችላለሁ? እኔ የቅርብ ሰው ነው እኔ ማምነው ሰው ነው ብዬ ተላላኪ አዲስ ተላላኪ እኔ ስለማልፈልግ ተላላኪ ነህ ብዬ እወስድሃለሁ። ግን ሰዎቹ ለራስህ በጣም ሪስክ የሆኑ ሰዎች ናቸው። ከሰው ኃይልም ከምንም አኳያ ሊወዳደሩ የማይችሉ ሰዎች ናቸውና ራስህን ጠብቀህ እነሱን ለህግ አካል እንድናቀርብ ነው የምፈልገው። እንግዲህ እሺ አንተዬ በተቻለን አቅም እኛም ጥንቃቄውን ወስደን እኔ ብቻዬን አይደለሁም እንግዲህ እየሰራው ያለሁት እንደምታያቸው ካሜራውን እየሰራው ያለው ልጅ አለ። ከካሜራ በስተጀርባ የተለያዩ ልጆች አሉ፣ የተለያዩ ክሮዎች አሉ። እኛ ሰዎች ጥንቃቄ አድርገን በተቻለን አቅም እንግዲህ እኛ ከተነጋገርን በኋላ የምንገባበትን ሚንስ የምንገባበትን ምክንያት እንፈልጋለን ወደ እነሱ ጋር ወደነ ባልና ሚስትየው ጋር። እንግዲህ እንዳልከው ቀላል ሰዎች ላይሆኑ ይችላሉ። የሆነ ሚንስ ፈጥረን እንዳልከው ተላላኪ ይፈልጋል፣ ተላላኪ አንጣ ብለዋል። ስለዚህ በሆነ ምክንያት በሆነ አጋጣሚ እነሱ ጋር ከገባን በኋላ እስቲ ያለውን ነገር ለመመርመር ለማጣራት እንሞክራለን ማለት ነው። እንግዲህ አድማጭ ተመልካቾቻችን እያያችሁት ነው እንግዲህ ከቀን ወደ ቀን የዚህ አካል የሚወስዱ ሰዎች እኔም መጀመሪያ ላይ ገምቼ ነበረ ባንዲው እንደማይቆም። ምክንያቱም ባለፈው የማሳጅ ቤቷ እንደነገረችን ከሆነ የተለያዩ ባለሀብቶች በተለያዩ የቢዝነስ ስራዎች የተሰማሩ ሰዎች እንደዚህ አይነት ነገር የሚያደርጉ ሰዎች እንዳሉ እየነገረችኝ ነበረ። እሷን ለህግ አሳልፈን ሰጥተናታል። ግን እንዳጋጣሚ ሆኖ ይህ ወንድማችን ይህን ፕሮግራም ከተከታተለ በኋላ መቶ አንድ ጥቆማ አድርሶናል። መጀመሪያ በቴክስት ነበር የላከልን፣ ከዛ ደወለልን፣ አገኘ ነው እንግዲህ ሙሉ ዲቴል ያለውን ነገር አሁን ነግሮናል ማለት ነው። እኛም በቻልነው አቅም እንግዲህ ድብቅ ካሜራችንን ይዘን ፊት ለፊት ላይ ካረግን በኋላ ደረታችን ላይ አድርገን ድብቅ ካሜራችንን ይዘን እንግዲህ ከበስተጀርባም ያሉ ሰዎች እዛው አካባቢ መኪና ውስጥ ሆኖ እየተከታተሉ ላይቭ ያለውን ነገር እየተከታተሉ እኛም ድብቅ ካሜራችንን ይዘን ገብተን ምን እንደሚከሰት ምን እንደሚፈልጉ ለማጣራት እንሞክራለን ማለት ነው። ከዛም በኋላ እንግዲህ ስንወጣ ድብቅ ካሜራችንን አስቀምጠን ከዛ በኋላ ቤት ውስጥ ያለው ነገር ምን አይነት ነገር እንደሚኖር ምን አይነት ወንጀለኞች እንደሆኑ ለህግ አሳልፈን ለመስጠት ትክክለኛ መረጃና ማስረጃ ለማግኘት እንሞክራለን ማለት ነው። አድማጭ ተመልካቾቻችን እንግዲህ አቤል ነኝ ዛሬ ይህንን ፕሮግራም እያስተላለፍኩላችሁ ያለሁት። በተቻላችሁ መጠን ይህን ፕሮግራም ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ ላለው እንግዲህ ቀጣዩን ያለውን ነገር አብረን እንከታተል። ተመልካቾቻችን እንግዲህ የተባለው ቤት ጋር ደርሰናል። እያንኳኳ ነው። እስቲ ከገባን በኋላ ምን እንደሚሉ እናያለን ማለት ነው። ሰው አምጣልን ብለውት ነበረ። ሰው ይዤላችሁ ተላላኪ ይዤላችሁ እየመጣው ነው ብለዋል። እስቲ እናያቸው። ሰላም ናችሁ? እንዴት ናችሁ? ሰላም ነው። እኔ ሰሎሞን እባላለሁ። እሷ ደግሞ ባለቤቴ ናት፣ መቅደስ ትባላለች። ኦኬ ባለቤቴ መቅደስ አንቺ ነሽ? አዎ እየነገረኝ ነበረ ስመጣ። እንግዲህ ለሆነ ስራ ይፈልጉሃል። ተዘጋጅተን ነው የመጣ ነው። እስቲ ምን አይነት ስራ ነው ነግሬዋለሁ? ስላለው ነገር ነግሬዋለሁ። አንተ ከሄድክ ከአንድ አመት ከ6 ወር በኋላ የቅርብ ወዳጄ የማምነው ሰው ነው። ኦኬ ምንም ጥርጣሬ ሀሳብ አይግባ ስለሱ። ኦኬ ሁሉም ነገር በደንብ ተነጋግራችሁ? ሁሉም ነገር ነግሬዋለሁ። ያው ያለውን ነገር ተጨማሪ ነገር ደግሞ ያው እሱም ይነግራል። እስኪ መቼ ነበረ ስራው የጀመርከው? እኔማ በጣም ቆየሁ ከጀመርኩት ስራውን ማለት አይደል? አዎ በዚህ ስራ ውስጥ እንግዲህ ያው የተወሰነ ነገር እንግዲህ እሱ እየነገረኝ ነበረ ስለ ስራው ማለት ነው። እየመጣን እየነገረኝ ነበረ። የእናንተንም ቢዝነስ የምትሰሩትን እየነገረኝ ነበረ፣ ያላችሁበትን ቢዝነስ። ያው የተለያየ ለወርቁ ነው የፈለጋችሁኝ? ለየትኛው ነው የፈለጋችሁኝ?
ያው ብዙ አይነት ስራ አለን፣ ችግር የለም። ግን አንተ ታማኝነት እንፈልጋለን በጣም ማለት ይሄ ስራ እምነት ይፈልጋል። መጀመሪያ ግን ለማን ሰርታል ስለ ምን አይነት ስራዎችን ሰርታል እንዲህ በደንብ እንድናውቅ ማለት እንግዲህ ይኸውልሽ አሁን ይሄ የድብቅ ስራ ነው አይደል? የድብቅ ስራ ነው። ያው ብላክ የሆኑ ነገሮችን ነው። እኔ የዶላሩንም ስራ ሰርቻለሁ፣ በብላክ የወርቁንም ስራ ሰርቻለሁ። እናንተ የትኛውን ይፈልጋሉ? ስንት አመት ነው የሰራው? እኔ ከልጅነቴ ጀምሮ ነው የሰራሁት። ጓደኞቹ እነማን ናቸው? ጓደኞቼ እንዴ እነ ጩባው የሚባሉ ዛታች በቅጽል ስማቸው ማለት ነው። የተለያዩ ጓደኞች እነሱን አውቃቸዋለሁ። ታውቃቸዋለህ? እኔ እንደውም አልመሰለኝም እነሱን የምታውቋቸው። ኦኬ። እና ለተለያዩ ሰዎች ሰርቻለሁ ማለት አውቃለሁ ስራውን ማለት ነው። እኔ አሁን እናንተ ወዳላችሁኝ ቦታ በቃ ለመላላክ እኔ አሁን ስራ ነው የምፈልገው። ከእስር ቤት ስለወጣው ትንሽ ታስሬ ነበረ። ብዙም ገንዘብ እጄ ላይ የለም። በዋስትና ምናምን ነው የጨረስኩት ብሬ። ስለዚህ ገንዘብ ያስፈልገኛል። አጋጣሚ እሱ ደግሞ ፀጉር ቤት እየሄድኩኝ ይስተካከል ነበር የሆነ ሰዓት ላይ እና ያውቃል፣ አማክረው ነበር የምሰራውን ስራ ማለት ነው። ያውቃል በቃ እና ያውቅ ስለነበረ በቃ እንደዚህ ሰው እንፈልጋለን የሆኑ ሰዎች እንደዚህ አይነት ድብቅ ነገር የሚሰሩ ስላለ ታማኝ ሰዎች ናቸው፣ ታማኝ ሰው ይፈልጋሉ፣ እስቲ አዋራቸው ብሎኝ ነው። ያው ስራው ላይም የስራ ልምድ ብዙ አመትም ስላለው እንዳልኩ ምን አድርገህ ነው ግን እስር ቤት የገባው? ነው በዚሁ ስራ ነው። ስለ እኛን አደጋ ላይ አጥለንም ማለት ነው። በጭራሽ። ይሄማ ያው ከስንት አንድ የሚያጋጥም ነገር አለ አይደለ? እኔ እንደውም እንትን ብዬ ነው አላወጣም ብዬ ነው የታሰርኩት። እሱ አልናገርም ብዬ ነው የታሰርኩት። ግን ስራው እምነት ይፈልጋል። የሆነ ነገር አስባለሁ ወይ ምናምን ብትል ራሱ እንደው ነግረሃል አይደል? ነግረሃል በደንብ አድርገህ ያለውን ነገር ነግረሃል። እሺ እንግዲህ ማለት እንግዲህ ማወቅ የምትፈልጉት ነገር ካለ ከኔ ቤተሰብ ምናምን አለ ግን? አዎ ቤተሰብ ማለት ግን ሩቅ ቦታ ነው ያሉት። ቤተሰቦች ያሉት ሩቅ ቦታ ነው ያሉት። አሁን ምን ላይ ነው ያለው? አሁን እየሰራህ ነው ያ ስራ በደንብ አድርገህ? ከወጣህ ጀምረህ? ከወጣው ያው አንድ ሁለቴ ምናምን መጀመሪያ ማለት እኔ ምንድነው አየር ላይ እቃዎቹን እቀበላለሁ። እንግዲህ ያው የወርቁን ነው መሰለኝ እናንተ የምትፈልጉት አይደለ? እዛ ቢዝነስ ላይ እንዳላችሁ ስማችሁን አውቃለሁ። የወርቁን ከሆነ የምትፈልጉት ምንድነው ብዙ ሰዎች እኔ አውቃለሁ እንደዚህ አየር ባየር የሚያመጡ ማለት ነው እቃውን የሚያመጡ እኔ ለእናንተ በብላክ አቀርብላችኋለሁ። ኦኬ። እንግዲህ ያው ስለ ብር ምናምን ችግር የለም፣ ነገሮች ላይ ይፈታሉ። እኛ ጋር አታስብ። በጣም ብዙ ወርቅ እንፈልጋለን ማለት ነው። በጣም ብዙ ወርቅ እንፈልጋለን፣ ብዙ ነገሮች ላይ እንፈልጋለን። አታስብ። አንተ ያልከኝ ነገር አሁን ሰምተናል ባይዞይ ማለት ነውና ያጋጥማል። ያው በስራ ያለው ነው። ግን በእኛ በኩል ችግር የለም። እንደዚህ ነገር እንኳን ለራሱ አያጋጥመንም። ግን ካንተ ጋር እኛ ጋር በደንብ የምንሰራ ከሆነ ችግር የለውም ማለት ነውና ያ ነገር እንድታመጣልን በደንብ እንፈልጋለን። ከየትም አድርገህ ቶሎ ብለን እንድታመጣልን እንፈልጋለን። እኛ በጣም ነው ደስ የሚለኝ። እኔ በቃ ማለት ምንድነው ይሄ እኔ እንደውም የሚረከበኝ ሰው ነው የምፈልገው ማለት ነው። የሆነ ሰዓት ላይ ሰዎች ይፈሩ ነበረ። እኔ አሁን ከወጣሁ በኋላ የተወሰነ አግኝቼ ነበረ እቃዎች እና በቃ ይፈራሉ ሰዎች እንደዚህ መረከብ ምናምን ማለት ነው። እንደናንተ እንደዚህ የሚረከበኝ ሰው ገንዘብ ቶሎ የሚሰጠኝ ሰው ካለ ምንም ችግር የለም። ስለ ገንዘብ አታስብ፣ ችግር የለም። ብቻ አንተ ታማኝ ሆና ያንህ ነገር ቶሎ ብለን ካመጣልን ስለ ገንዘብ ችግር የለም። ነገሮችን እንፈታቸዋለን በደንብ አድርገን። ሌላስ የምትሰሩት ምን አይነት ቢዝነስ አለ እናንተ? ያው ቢዝነስ የተለያዩ ቢዝነሶች ላይ በጣም እንሰራ ነበረ የሚገርምህ ማለት ነው። እና ያው የተለያዩ ሆቴሎች ላይ በጣም እንሰራ ነበረ። ያው ከተለያዩ ክፍለ ሀገር እያመጣንም የሚሸጡ የተለያዩ ነገሮች ላይ ከሰው እየገዛን እንሸጥ ነበረ ማለት ነው። ከባለቤቴ አጋጣሚ እየተዋወቅ ነው። የሚገርምህ እንደውም ለጨዋታ የሚሆነው ማለት ነው። በደንብ ጎበዝና ጠንካራ ናት እሷን ማለት ነው። በዚህ ስራ ላይ በጣም የተከኘች በጣም ጀግና ናት እሷን ባለቤት ማለት ነው። በዚህ በጣም እኛም ሰርተንበታል። በጣም ብዙ ስራዎች ሰርተናል። በእምነት ከሌላ ሰዎች ጋር በደንብ እየሰራን ነበር። እስቲናው እየሰራን ነው። አያሳስብም ማለት ነው። በደንብ ስለ ቢዝነስ እናውቃለን። በደንብ ሰርተናል ማለት ነው። እሷም ምስክሬ ናት። አይ በጣም ደስ ትላላችሁ። ምንም ስለ በቃ ሀሳብ ምናምን አይግባ። እኛውን ስንጀምር ከዜሮ ነው የተነሳ ነው። ምንም አልነበረንም። እንግዲህ አሁን እንደምትሄንም በጣም ትልቅ ቢዝነሶችን እንሰራለን።
ምንም አልነበረንም። ከዜሮ ነው የተነሳ ነው እና አንተ በቃ ምንም ስለ ገንዘብ ሀሳብ አይኖርም። በቃ ከጥግ መስራት ትችላለህ። ገንዘብ የማይገዛው የሰውን ህይወት ብቻ ነው እንጂ ምንም ማድረግ ይችላል። በጣም ደስ ይላል። ማለት ያው እኔም የሚያስፈልገኝ ገንዘቡ ስለሆነ እናንተም ቶሎ ቶሎ ገንዘቡን የምታቀርቡ ከሆነ እቃዎቹን ባቀረብኩላችሁ ሰዓት በቃ በአሪፍ በቃ ጥሩ ተላላኪያችሁ እናንተ የምትፈልጉት ተላላኪው ስለሆነ ጥሩ ተላላኪያችሁ ነው የምሆነው። ማለት ከዚህ በፊት አልነበሯችሁም እንደዚህ የሚሰሩ ነበሩ? አሁንም አሉ፣ ግን በጣም ፈጣን እንፈልጋለን እኛ ደግሞ። ያው ከዚህ በፊት የሚሰራልን እሱ ነበረ። አሁን ደግሞ እስቲ ሰው ምናልባት የሰው ኃይል ሲጨመር ስራው ሞቅ ይላል። ግን አሏችሁ አሁን ከዚህ በፊት እንደዚህ የሚሰሩላችሁ የተለያዩ ሰዎች አሏችሁ አይደለ? አዎ አሉን። ታማኝ ናቸው፣ በጣም ታማኞች ናቸው። ተጨማሪም ስለምንፈልግ ነው ያው። ስለዚህ ተጨማሪ ደግሞ እንፈልጋለን፣ ብርም ስላለን በደንብ መግዛት እንፈልጋለን ያንህ ማለት ነው። ስለዚህ አንተ በዚህ በጣም ታማኝ መሆን አለብህ። ስለ ብር አያሳስብም እንደነገርና ማለት ነው። አይ ዋናው እሺ፣ ኬት ነው ግን የምታመጧቸው እነዚህን ሰዎች? በሱ በኩል ነው የምናገኛቸው የሚያመጣላችሁ ማለት ነው። ከሱ ውጭ አሁን እሱን በማታገኙት ጊዜ እንዴት ነው የምታመጧቸው ማለት እንደዚህ የሚሰሩላችሁን ሰዎች? ያው ምናልባት ከሱ ውጭ ደግሞ ካመጣን አብረው ከኛ ጋር ቢዝነስ የሚሰሩ ሰዎች በእነሱ በኩል ካገኘናቸው። የሚገርም እሱ ለራሱ ጓደኛዬ ነው፣ ታማኝ ነው በቃ እና ብዙ አመት ሰርተናል። እንደዚህ ነገሮች ላይ በጣም ጎበዝ ነው፣ እኔም አምንበታለሁ ማለት ነው። ለዛም እኮ ነው እሱ በጣም የሚታመን ሰው ተፈልጎ ነው ብሎ ያመጣኝ። እኔም እንግዲህ ጥሩ ስራ እንደምሰራላችሁ አልጠራጠርም። ትንሽ እስቲ እንደ ሞራል እንዲሆነኝ ስለ ሁለታችሁ እስቲ ግንኙነት ብትነግሩኝ። የማን ልጅ ነው እንግዲህ? የሆነ የህፃን ልጅ ፎቶ እዛ ጋር እያየሁ ነበረ። የእናንተ ልጅ ነው? አዎ የኛ ልጅ ነው። የሚገርምህ እንግዲህ ያው የኔ ልጅ በለው ያው ተጋባን ግን አልወለድንም ገና ነን። የሷ ልጅ ነው ማለት ነው። በጣም ደስ ይላል። ከዚህ በፊት ባለቤት ነበራት? ከበፊት ባሌ ነው ከበፊት ባሌ ነው የወለድኩት። ያው ባለቤቴ ሞቷል። እስካሁን አልወለድንም ከሱ ጋር ብንጋባም አሁን ትኩረታችን ምን ያህል ገንዘብ ሰብስበን ቢያንስ አሁን ካለንበት የተሻለ ነገር ማግኘት መስራት ስለሆነ የምንፈልገው አሁን ላይ ይሄን ያለንን ልጅ እያሳደግን ነው። ሌላ ልጅ አልጨመርንም። ቆንጆ ነው ቀደም እንደነገርከኝ ማለት ነው። ስለዚህ አሁን ከዛ ስራው ከመጀመራችን በፊት ማድረግ የሚጠበቅብን ነገሮች ላይ አሉ ማለት ነው። አይተናል፣ ሰምተናል አንተ እንዳልከን። ማየት ማለት ምን አይነት ነገሮች አሉ? አንተ አሁን የነገርከን ነገር አለ አይደል? አዎ እነዚህ ነገሮች ላይ እሱም ታማኝ ስለሆነ በዛም ስለመጣክ ጓደኛ የማምነው ስለሆነ ስለዚህ አንተ ከነገርከን አንጻር ደግሞ በደንብ ሳየው ማለት ነው አሪፍ ልጅ ትመስላለህ። ጥሩ። ስለዚህ ከዛ በፊት ግን የኛ ስራ አጠቃላይ ስንሰራ ህግ አለን። እሺ ያ ህግ ግዴታ ተግባራዊ መሆን አለበት። በዛ ህግ ማለት ነው። በዛ ህግ መስማማት አለብን ማለት ነው። ስለዚህ በዛ ህግ ግዴታ ተስማምተህ በዛ ህግ ሂደህ ነው መራመድ ያለብን። ማለት ምን አይነት ህግ አላችሁ? ማለት እኔም ቀድሜ መጠንቀቅ ስላለብኝ ማወቅ ስላለብኝ ቅጣትም እንግዲህ ካጠፋው ያው ቅጣት እንዳለ ነው ይታወቃል። ግን ህጋችሁ ስትሰሩ ምን አይነት ህግ አላችሁ? ቀድሜ ማወቅ ስላለብኝ ማለት ነው። በጣም ቆንጆ። ስለዚህ ህጉ ምንድነው ካልክ አንደኛው በቃ አቋርጣለሁ ብትል አይሆንም፣ አይቻልም ማለት ነው። ስለዚህ አንዴ ነግረናል፣ ተስማምተናል። ስለዚህ አሁን ወደ ስራ ነው የምንሄደው፣ ወደ ኋላ ማለት የለም። እሺ ከገባው በኋላ መውጣት የለም። አንተ አልነገርኩም እንዴ? ነግሬዋለሁ ያለውን ነገር ስለሱም ስለ ልጁም ግዴታ ነው። ሀሳብ ምንም አይግባችሁ። ያው ተጨማሪ ነገር አጠቃላይ ነገር ከእናንተ ይስማ፣ ከእናንተ አፍ ሲወጣ ይሻላል። ያለውን ነገር ያው በደንብ አድርጋችሁ አስረዱት ለሱ። በጣም ቆንጆ። ስለዚህ እሱ ነው ያለ አጠቃላይ ማለት ነው። ስለ ሌላ ነገር ችግር የለም። በእኛ በኩል ሁሉም ነገር የተስተካከለ ነው። በአንተ በኩል ደግሞ በደንብ አስተካክለ ወደዚህ ስራ እንድንገባ ቶሎ ብለን የምንፈልገው ማለት ነው። ህግ ግን እንዳልከው ነው። ሰው ሌላም አንተ ከዛ የበለጠ ከጠበቅን በላይ ከሆንክ ደግሞ ሌላም ስራ አለ የሚገርም ማለት ነው። ያ ስራ በጣም እንደውም አንተ ብር ስለምትፈልግ እንደሚመስለኝ ማለት ነው። ስለዚህ ችግር የለም፣ በዛ አታስብ። እንደውም ላንተ ቶሎ ሀብታም የሚያደርግህ
በደንብ በር የምታገኝበት የሆነ ስራ አለ። ያ ስራ እናሰራሃለን ማለት ነው። ደስ ይለኛል። ምን አይነት ስራ አለ? ለምን ሰው ማምጣት ሰው ማምጣት ማለት ሰዎች ይዘህ ትመጣለህ። ሰዎች ማለት ያው ሰው ማለት ልክ እሱ አንተ እንዳመጣክ አንተ ሌላ ሰው ማምጣት ማለት ነው። ሌላ እንደዚህ ስራ የሚሰሩ ነው ማመጣው። ያው እሱን እኛ እናሰራቸዋለን። እሱን እኛ ነን የምናውቀው። አንተ ብቻ ሰው ማምጣት ማለት ነው። ተቸግረህ ነው የመጣው ገንዘብ ፈልገህ። ገንዘብ አንተን ሀብታም የሚያደርግ ሰው ማምጣት ከሆነ ያው ሰው ማምጣት ነው። እንግዲህ እኔ እሞክራለሁ። እንግዲህ አሁን እኔ ብዙ ኖ እሞክራለሁ የሚባል ነገር የለም። ኦልሬዲ ገብተንላታል አይደል? ስለዚህ እሞክራለሁ ሳይሆን አድርገዋለሁ፣ ሰራዋለሁ ነው ማለት ያለበት። ስለ ቅጣቱ እስኪ በደንብ አስረዳው። ምናልባት አንተ ያልከው ነገር ለሱ አክሰፕት ቢል የማይሆን ነገር ከሆነ አይ ይሄ የመጨረሻ ቅጣቱ ምንድነው ብትል ኦልሬዲ እውነት ለማናገር እኛ በሁሉም ነገር የተያያዘ ነው። እሺ ወደዛም አትልም ባይዞ ማለት ነው። እኛ በደንብ የተስተካከለ ከላይ እስከታች የራሳችን የሆነ አደረጃጀት አለ። ስለዚህ በዛ አደረጃጀት አላችሁ? አዎ በደንብ አለን። እሺ ማለትም እንዲያውም በቃ እኛን አጭበርብሬያቸው ጠፋለሁ ማለትም አችልም። ከባድ ነው። ሸውጃቸው ይሄዳለሁ ማለት አችልም። አንዴ ገብተህበታል። ስለዚህ ለአንተም ለኛም ጥሩ የሚሆነው ተማምነን መስራቱ ነው። ስለ እምነቱ ምንም ሀሳብ አይግባ። በሱ ምንም ጥርጣሬ እንዳይገባችሁ። የቅርብ ወዳጅ የምለው ሰው ነው። እንግዲህ ምን ያህል ሰዎች አላችሁ? እስቲ ትንሽ ስለ አደረጃጀታችሁ ብትነግሩኝ። አደረጃጀቱ እሱ ችግር የለም በእኛ እውነት ለመናገር ማለት ነው። አንተ የሚጠበቅበት ብር አይደለም የምትፈልገው? በቃ አለቀ። ብር እንሰጥሃለን። ብርን ይዘህ ትሄዳለህ። እኛ የሚጠበቅበት ሰው ታቀርባለህ፣ እቃው ታቀርባለህ፣ ወይም ሰው እንዳልኩ ማለት ነው። ታማኝ ሆነ ታቀርባለህ። እኛ ደግሞ በምትፈልገው ገንዘብ እንሰጥሃለን። ችግር የለም። ማለት እኔ ትንሽ የፈለኩት አደረጃጀታችሁ እንዴት እንደሆነ፣ የሰው ኃይላችሁ እንዴት እንደሆነ ማለት ምን የተለያየ ቦታ ግን አላችሁ ስራ። ምን አገባህ እሱ? ስለሱ ለምን አገባህ? አንተ ስራ አይደል የምትፈልገው? ገንዘብ አይደል የምትፈልገው? ስለዚህ ምን አገባህ? የኛ አደረጃጀት ምን ነው? ለማጣራት ነው እንዴ የመጣው? ኧረ አይደለም። ስለዚህ ለማጣራት ቢሆን ራሱ ምንም አታመጣም። ባይዘው ተው፣ በሁሉም ነገር የተያያዘ ነው። ገባህ? ስለዚህ አሁን የሚያዋጣ አንተ ስራውን ትሰራለህ፣ አብረን እንሰራለን፣ እኛ ገንዘቡን እንሰጥሃለን። አንተ ግን ስራው ቀጥታ ሰርተህ በታማኝነት ትጨርሰዋለህ ማለት ነው። እሺ እንግዲህ በቃ ሞክራለሁ ይሄን ነገር ለማድረግ። ድጋሜ ሞክራለሁ አትበል፣ እሰራዋለሁ ነው ማለት ያለብህ። እሰራዋለሁ። አዎ ግዴታ ነው እንዴ። ስለዚህ ነግረዋል አይደለ? ያለው ህግ አጠቃላይ አይደል? ጨርሳቸዋል። ምንድነው ሞክረዋለሁ ምናምን የሚለው ነግረዋል። ያለውን ነገር አንተ ዲቴል ነገሩን ለሱ ንገረው። ቅጣቱ ምን እንደሆነ፣ ምን ማድረግ እንዳለበት አጠቃላይ ያለውን ነገር ለሱ ንገረው። ዲቴል ቅጣቱ ምን እንደሆነ። ቅጣት ላይ ትደርሳለህ ብዬ አላስብም። ባይዞ ከደረስክ ግን በጣም ከባድ ነው። የኛ ቅጣታችን በጣም የሚገርም በጣም ከባድ ነው። ምንም ይሁን ምንም ከዚህ አንተ ድህነት ስላለ ገንዘብ ስለምትፈልግ አይደል የመጣኸው። ስለዚህ ገንዘብ ፈልገህ መጣህ፣ ገንዘብ ይዘህ መሄድ አለብህ እንጂ አካል ላይ ጎድሎ እንዳይሄድ ተጠንቀቅ። ስለዚህ በዚህ ይነግርሃለሁ። ችግር የለም። እኔ እዛ ደረጃ ላይ በምንም ታምር አልደርስም። ምክንያቱም የምሰራውን ስራ ጠንቅቄ ስለማቅ ቅድምም ነግሬሃለሁ። ከልጅነቴ ጀምሮ እዚህ ስራ ውስጥ የነበርኩት። እሺ። ስለዚህ ምንም እንዳያሳስባችሁ በእኔ በኩል እያንዳንዷን ነገር ሰዎችን ማውቃለሁ። በጥንቃቄ ነው ስራዎችን የምሰራው ማለት ነው። እንደውም የተለያዩ ሰዎችን አመጣላችኋለሁ። በዚህ ምንም ሙሉ በሙሉ በእኔ ነው መተማመን ያለባችሁ። ግን አንድ ሀሳብ የመጣልኝ ነገር አለና ከልጅነቴ ስትል አሁን ብር ከልጅነቴ ከሰራህ እንዴት ብር ታጣለህ? አንተ ሌላ ነገር አስበህ ከሆንክ ግን እኔ ነግሬሃለሁ። ምንም ሌላ ነገር አይደለም። ምን የኛ ነገር እየታወቅክ በቃ ምን እንይዟለን እናጠፋለን ሳንቲሙን። ምንም እኮ ለራሳችን እኮ የምናስቀምጠው ነገር የለም። አንዴ እስር ቤት እናሳልፋለን፣ አንዴ ምን ቦታ እናሳልፋለን። እኔ ደግሞ በተለይ ታማኝ ስለሆንኩኝ ለሰዎች በቃ ብዙ ጊዜን በቃ ለሰውም ስል ነው እኮ ብዙ ጊዜ እስር ቤት የሚያሳልፍኩት ማለት ነው። አሳልፌ አልሰጥም ሰዎች። እንግዲህ ይሄ ነገር ደግሞ ለእናንተ በጣም አስተማማኝ ነገር ነው የሚሆንላችሁ። በጣም ቆንጆ። በቃ እንደዛ ከሆነ እንዳልኩህ ነው። ሜቢ የምትዩ ነገር ካለ እስኪ ጨማምርልኝ። ያው ጓደኛችን ነው የምትሆነው፣ ቤተሰብ ነው የምንሆነው። ይሄ ግን በትክክል ከሰራህ ነው። ችግር የለም። ከስራው ላይ ከወጣክ ግን እንደነገርኩህ ነው ባይዞ ማለት ነው። ህይወትህ ላይ ነው የምታጣው። በጣም ከባድ ይደርሳል ማለት ነው።
ገንዘብ ይዘህ ለመሄድ የፈለከው ራስህ ታጣለህ ማለት ነው። መጠንቀቅ ያስፈልጋል። ችግር ስለዚህ እኔ በረንብ አሁን በቃ ወደ ስራው ጀምሬያለሁ ማለት ነው። አዎ ትጀምራለህ። በቃ ቀጥታ ወደ ስራው እንገባለን። ሁሉም ነገር እንደተባባል ነው ይሆናል። አስፈላጊ ከሆነ ደግሞ እየተነጋገርን ደግሞ እንጨምራለን። ችግር የለም። አሁን እና ታዲያ የተወሰነ ገንዘብ ማግኘት እችላለሁ ከመጀመሪያ በፊት እንዳልኳችሁ ያው ከእስር ቤት ሞትቼ ሰሞኑን ብዙም እንቅስቃሴ ላይ አይደለሁም። አንድ ሁለት እቃዎች እጄ ላይ ነበሩ፣ ግን እሱን አመጣላችኋለሁ እንደ ቀብድ የተወሰነ ገንዘብ። ያው መጀመሪያ ምን ማስተማመኛ አለን እኛ ያንን ገንዘብ ስንሰጥ? ስለ እቃው ሲመጣልን እኮ ነው እኛ ገንዘብ ልንሰጥ የምንችለው አንዴ። መጀመሪያ ያው እንድንተማመንም እቃውን አምጣ፣ ችግር የለም እኛ ገንዘብ እንሰጣለን። እቃው ከመጣሁ ነው ባይዙ እንደዛ የሚባል ነገር የለም። ገባ? ዝም ብላችሁ ገንዘብ ላይ ችግር የለም እያላችሁኛል ነበር። ገብተናል። ግን አንተ በምን አውቃለህ ታዲያ? ለማንም ሰው እኮ መስጠት እንችላለን አይደል? ገንዘብ ለማንም መስጠት እንችላለን። እኛ ግን ለሰራ ሰው ነው መስጠት የምንችለው እና ለኛ ለታማኝ የሆነ ሰው እንሰጣለን። ስለዚህ ታማኝ መሆን ያንተ ታማኝነት ደግሞ የምናውቀው ጋና ነው ያው እሱ አለ አይደል እንዴ ነው። ግን ይሄ የቤት ህግ ነው፣ ግዴታ ነው። የቤት ህግ ነው። ታመጣለህ፣ ትከፈላለህ። ይሄ ግዴታ ነው እንጂ ጋና ምናምን ሳታመጣ የምናሰጠው ወይም የምንሰጥ ብር የለም። ምን የምትቸገሩልኝ ነገር የለም ማለት ነው። አይ እንደዛ መጀመሪያ እቃውን አምጣ፣ ከዛ እኛ እቃውን አይተን ገንዘብ ወይስ ምን ብር ነው የቸገረ? አዎ የተወሰነ ብር አስፈልጎኛል። አሁን እንዴት ነው ታዲያ ብር ከቸገረ እንዴት ነው ያ ነገር ገዝተህ የምታመጣለህ? እኔ ገዝቼ እኮ አይደለም ማመጣው። ታዲያ ያለው እኮ እቀበላለሁ፣ ከተለያዩ ሰዎች እቀበላለሁ። ብር ሳሰጣቸው እነሱ አይደል ለእናንተ ደውላለሁ። ለእናንተ ደውልና እናንተን ማለት አሁን ስራውን የምንሰራው ተግባብተን ነው። ገብቷችኋል? አንደኛ ብር የሚያስፈልገኛል ያልኳችሁ እኮ ለዚህ ነው። ከእናንተ ጋር እንግባባለን። የተወሰነ ብር ትሰጡኛላችሁ፣ ለእነሱ ሰጣችኋለሁ የተወሰነ ብር። እቃውን ለእናንተ መጥቻ አስረክባለሁ። ካስረከብኩ በኋላ ደግሞ ሙሉ ገንዘቡን እንልክላችኋለሁ ማለት ነው። ኦኬ። ግን እንደዛ አይደለም። አንተ በራስህ ብር ነው ማምጣት ያለበት፣ ተበድረን ቢሆን ቢኮዝ ቢዝነስ ነው አይደል? እኛ እንሰጣለን፣ ችግር የለውም። ስለዚህ ተበድረን ቢሆን ብርን ገዝተህ ታመጣዋለህ፣ እኛ እዚህ እንሰጣለን እንጂ ካንተ ጋር ማየት የለብንም። ሰው ማንም ሰው ገና እቃውን ሳናይ መጥቶ ግማሽ ይካፈላል ምናምን እንደዛ ነው። ይሄ አይቻልም። ስለ እኛም ከዚህ በፊት እንደዛም ስንሰራ አልቆየንም። ማለት አንተ ቢዝነስ ላይ አልቆየህም እንዴ? እንዴት አድርገው ነው ቢዝነስ ላይ ታዲያ ሰዎች ብር የሚሰጡ? ዱቤ ግማሽ ምናምን እኛ እንደዛ አንስማማም። ስለዚህ ከዛሬም እንደዛ አልሰራንም አይደለማ። እኔ አሁን የሚቀበሉኝ እንግዲህ ከዚህ በፊት የነበሩት እንደዛ ነው። ብሩን የተወሰነ ብር እሰጣችኋለሁ። አሁን እኮ ችግር የሆነብኝ ምንድን ነው መሰለህ? ከእስር ቤት ነው የወጣሁት ብያለሁ አይደለ? ችግር የሆነብኝ እኮ ይሄ ነው። በቃ የተወሰነ ብር ያስፈልገኛል። በቃ የተወሰነ በጣም ቆንጆ ለመነሻ እንደ ካፒታል እንዲሆን አንስማማማ። ስለ እኛ እንደዚህ አይነት አሰራር እኛ መቼ ስንሰራ ይታል። ስለ አንተስ የምታመጣቸውን እቃዎች እኛ ቅድሚያ ከፍለን እናውቃለን። ከመጣ ካየን በኋላ ነው የምንከፍለው። አዎ ያው እንዳልኩ እሱም እንደነገረ ከእስር ቤት እንደወጣ መጣ። ልጁም ደግሞ የቅርብ ወዳጄ ነው ብዬ ነግሬያለሁ ከዚህ በፊት። እሺ። እና ያው አክሰፕት አድርጋችሁ ተስማምታችሁ በጣም ቆንጆ ብንተባበር ደስ ይለን ነበረ። ግን ይሄ የቤት አሰራሩ አይፈቅድም፣ አይቻልም ማለት ነው። ስለዚህ አሁን የሚጠበቅብህ አንተ ከየትም አምጥተህ ብሩ እቃው ገዝተህ ታመጣልናለህ፣ እኛ ብሩን እንሰጥሃለን ማለት ነው። ከዛ ብሩ ሰጥተን አንተ ትሄዳለህ፣ ትከፍላቸዋለህ ማለት ነው። ብር አታጣም ከዛም አድርገህ ማለት ነው እንጂ እኛ ከዚህ ግማሽ ሰጥተን ምናምን አድርገው ነው አናውቅም። ሲጀመር ባህላችን ህጋችንም አይፈቅድም። የቤቱ ደንብ አይፈቅድም። ያው ለኛ ሰርተ ስታስደስተን ከኛ አሉ እኮ ወዳጆች አሉን። ምናልባት እነሱም እንደዛ እንድታመጣላቸው ይፈልጉ ይሆናል። ዋናው አንተኛ ማስደሰት ነው፣ ለኛ መታመንክ። እንግዲህ ካላችሁ እንግዲህ ምን ማድረግ አልችልም። ላስብበት አይደለም እኮ ኦልሬዲ ገብተናል። ስለገባ ተስማምተሃል እኮ መጀመሪያ ተስማምተህ ነው እሰራለሁ ብለህ ይመጣ ወይስ አንተ ምንድነው ማለት የሆነ ሐሳብ ወደ ኋላ እያልኩ ነው? አይደለም ላስብበት ስለ እኮ ምን መሰለው? እሺ ወንድሜ ምን መሰለ ላስብበት ስለ እዚህ ጋር በቃ ማለት ገና መች ገባሁበት ወደ ስራው። አይ ኖ እንደዛ ገብተሃል። ኦልሬዲ እኮ 50% ላይ የስራው ገብተሃል። ገባ ሰማሃል። ስለዚህ ሰምተሃል። ስለዚህ አንተ ዝም ብለህ ከሄድክ ያ ማለት አንተ ለቢዝነስ ሳይሆን ለሌላ ነገር ነው የመጣው ማለት ነው።
አይደለም። አይ እንደዛ ነው። አለበለዚያ ግን ኦልሬዲ ወደ ስራው ቅድም ገብቻለሁ ስላልክ ነው ህግ የነገርኩህ። አዎ መች ጀመርኩት ስራው ሙሉ ኦልሬዲ እኮ ነግረኸዋል፣ አስረድተኸዋል ስለ ስራው። ለዛ ነው መቼም ተስማምቶ የመጣው። የቤት ህግ እንግዲህ ታውቀዋለህ። እኔ ጓደኛዬ ነህ ብዬ ነው አምጣልኝ ያልኩህ። ስለሱ ሀሳብ አይግባችሁ ነግሬያችኋለሁ እኮ ከዚህ በፊትም። እንዴ ምን ማለት ነው አንተ? ምንድን ነው እያለ ያለ? ምን አይነት ሰው ነው ያመጣልህ? ስለሱ ችግር የለውም ምንም ሀሳብ አይግባ። ምን ማለት ነው? ስለሱ ችግር የለም ምን እያለ ነው ያለ? እየሰማኸው አይደለም እንዴ? የምተማመንበት ጥሩ ሰው ጀመር ተነጋግረን እኮ ነበር አይደል? ተነጋግረን ነበረ። እንደዚህ አይነት ሰዎች አለ ለምሳሌ ይሄ እኮ ሌላ የሆነ ተላላክ እኮ ነው የሚመስለው ሰው ብሎ ሌላ ሀሳብ ያለው እኮ ነው የሚመስለው። እንደዛ አይደለም እኮ አይደለም፣ እንደዛ አይደለም። እንደዛማ አታስበው። አነጋገር እንደዛ ነው አይደል? ስለሱ ምንም ሀሳብ አይግባ። እኔ የቅርብ ወዳጅ ያልኩት ሰው ነው የመጣው። አንተ ከሄድክ በኋላ እኮ ጓደኛ ወንድም ሆኖ ከሱ ጋር ነበር ብዙ ጊዜ ሳሳልፍ የነበረው። በችግርም በደጉም ጊዜ ከሱ ጋር ነበር ጥሩ ነገር ሳሳልፍ ነበር። ስለሱ ችግር የለውም ሀሳብ አይግባ። የገንዘቡ ነገር ከሆነ በቃ ይቀራል። እኔ እንደምንም ብዬ እንትን ገንዘብ ችግር የለም። መቼ ችግር አለብን አለ ችግር አይደለም። ይሄን እኮ እንደዚህ እያስወራን ያለው አሁን ገንዘብ ስጠኝ ብዬ ስለነበር ነው አይደለ? እኮ እቃውን ሳታመጣ አንተ የፈለከው ቅድሚያ ወስደህ ከዛ እቃውን ማምጣት ነው። ቅድሚያ የተወሰነ ገንዘብ ስጠኝ ብዬ ስለነበር ነው አይደለ? ስለዚህ እኔ በተቻለኝ አቅም በቃ ራሴ ገንዘቡን ለማምጣት ሞክራለሁ። ገንዘቡን እንትንልና ከዛ እቃውን አመጣላችኋለሁ እኮ። እኛም ስንሰራ የነበረው ከዚህ በፊት እንደዛ ነው። እቃውን ያመጡልናል፣ እቃውን አይተን እንረከባለን። ገንዘብ ያኔ በቃ እንቀያየራለን። የገንዘብ ዝውውሩ ያኔ ነው የምናደርገው እንጂ ቅድሚያ ግማሽ ሰጥተን ከዛ ሌላውን የተቀረውን ደግሞ እቃውን ካየን በኋላ ጀመሩ እኮ እንደዚህ ማለት አልነበረብን። ያቋል አሁን እየተከራከርን ነው ያለው። አሁን መተህ አንተ የሆነ አድቫንቴጅ ለመውሰድ ነው እየሞከርክ ያለው። ነው እንደዛ ነው። ምን መሰለህ በቃ አሁን አንተ ልንገርህ፣ ባይዞ እሱም ያቀኛል ባይዞ ማለት ነው። ስለዚህ አንተ ተሰራዋለህ፣ እኛ ብርን እንሰጥሃለን፣ አለቅ እንጂ እንዲህ ትሰጡኛላችሁ መጀመሪያ ግማሹ ነው የሚባል ነገር እኛ ጋር አይሰራም። ገባህ? ሁለተኛ ማቋረጥ አይቻልም። በቃ እኛ ተነጋግረናል። አለበዚያ የመጨረሻ ሌላ ጣጣ ነው የምታመጣው እንደነገርኩህ ማለት ነው። ስለዚህ የበለጠ ደግሞ እኔ ለሰው ማለት ምንድነው ጣጣ? ምን አይነት ጣጣ ነው? ያው እንግዲህ የህይወት መስዋዕትነትን ልከፍል ትችላለህ። ዝም ብለህ አርፈህ ተቀምጠህ ስራህን ሰርተህ ብርህን ወጥተህ አይሻልም? በቃ እሺ እንግዲህ በቃ ያው ነግሬሃለሁ። እኔም ቀድሜ እኮ እሱም ነግሮኛል እኮ ለእኛም ለዛ ብለን ነው በሱ በኩል ነው የምታምነውን በጣም ታማኝ ስራውን እኛም የማናዝንበትን እሱንም የማናሳዝንበትን ብለን ነግረነዋል። ተስማምተን ነው እንግዲህ ያመጣልን። በጣም ጥሩ በቃ ችግር የለውም። እሺ በተቻለኝ መጠን ነገ ከነገ ወዲያ መጥቼ ማገኛችሁ ይሆናል። አሁን ልሂድና ነገ ከነገ ወዲያ መጥቼ አወራችኋለሁ። በቃ እጀምራለሁ በቃ ስራው። ስለዚህ ተስማምና ብለን ባርከን ተስማምተን። አዎ ይሄ እንደዚህ ነው ማለት ሲጀመር እንደዚህ ማለት ነበረበት። እኔ ባይዞ ሌላ ነበር የመሰለኝ። ገብታችኋል? እንዲህ ምን አስቦ ነው እያልኩ ነበር። ስለዚህ ያው እንዳታሳዝነን እንዳታስከፋል መሰለኝ ማለት ሌላ ነገር ማለት በቃ አልሰራም ስትል ብር ምናምን ስትል አዎ የገንዘብ እንግዲህ ማለት እሺ እንግዲህ አንድ ቃለች ወይ እሷን አመጣና እሷን አሳያችሁና ወይ እሷን ብር ሰጣችሁኝ በዛ እንደመነሻ ምናምን ይሆነኛል ማለት ነው። አዎ በርታ ካልክ ደግሞ በደንብ አድርገህ ያው ነገሮች ላይ መመለስ እኛ የምንጨምረው ነገር የለም። በቃ ባጭሩ ገባ? እዚህ መለማመጥ የሚባል ነገር የለም። ተሰራለህ እንሰጣለን የስራህን ማለት ነው። ቅድም አወራረግን ሌላ ነበረ። ለዛ ነው በቃ እንትን ያለው እና ሳይሆን ያው እንደ ጥያቄ ነው ያነሳው እንጂ ሌላ ነገር ኖሮ ሳይሆን እንደ ጥያቄ ምን መሰልኩ ግን ቀደም ምን በቃ ሌላ ሀሳብ ወይም ደግሞ ሌላ እንትን ይዘህ የመጣን የምትመስለው እና ምንድነው አልነገረም ወይ እያልኩ ነበር። ስለአሁን የምታመጣውን ሰው ስለ ስራው በደንብ አስረድተህ እኛ ጋር እዚህ መጥቶ ልክ አሁን አንተ ጋር እንደተፈጠረው አይነት ነገር እንዲፈጠር አንፈልግም። በቃ ቀጥታ ወደ ስራ ነው መግባት የምንፈልገው። ያው ጊዜ ታውቃለህ፣ ጊዜንም ለማሳጠር ጊዜውንም ሰዓትም ሴቭ ለማድረግ በጣም ጥሩ። እንግዲህ በተቻለኝ አቅም ነገ ወይ ከነገ ወዲያ መጥቼ ስራውን ጀምራለሁ ማለት ነው። በቃ አንተ ቃምጣ እኛ ገንዘብ እንሰጣለን፣ እንስማማለን ማለት ነው። እንደዚህ ካደረግን ብዙ ሰዎችን እናሰራለን። ለምንድን ነው የምንከራከረው እኮ? አሁን እኮ መከራከር የለብንም። እኛ እኮ ኦልሬዲ አምጥተዋል አይደል? ትፈልጋለህ አይደል? በቃ አለቀ። ስለዚህ ስለምትፈልግ አምጣልን፣ እኛ ደግሞ ብርን እንሰጣለን። አንተ አምጣ፣ ብርን እንሰጣለን። ከዛ ውጪ ግን የለም ነው ባጭሩ። በጣም
ስለዚህ እዚህ እንዲህ የሚባል ነገር የለም። ቅድም አዋራረግን ሌላ ሰው ነው የምትመስለው። ይሄ የስራ ሰው ትክክለኛውን አስቦ የመጣ እሺ ከማለት ይልቅ ሌላ አድቫንቴጅ ለመያዝ ፈልገ ነበረ። እሺ እመጣለሁ ወይ ነገ ከነገ ወዲያ ብቅ ብዬ እንግዲህ ያለውን ነገር ስራውን እጀምራለሁ ማለት ነው። በጣም ቆንጆ። እሺ አመሰግናለሁ። እሺ እናመሰግናለን። እሺ እናመሰግናለን። እንውጣ። ቆይ እሱ እንፈልገዋለን። እንፈልገዋለን። በቃ እንገናኛለን። በቃ ትንሽ ልናወራ አለን። የሆነ ወሬ ስላለን ግዴታ ነው እንፈልገዋለን። እንግዲህ ተመልካቾቻችን እያያችሁት እንደነበረው ነው ቤታቸው የተባለው ቤት ይህን ስራ የሚያረጉበት ቤት ድረስ ገብተን ወጥተናል። አነጋግረናቸዋል። እንግዲህ በተቻለ መጠን ታግሰናቸዋል ማለት ነው። እያንዳንዱን ነገር በጣም እስከ መዛት እስከ ዛቻ ድረስ ነው ደርሰው የነበረው። እኔ ላይ የተለያየ ነገር ሲሉኝ ነበረ። ያው እንደምንም ብዬ ችያቸው ወጥቻለሁ። ግን በሚቀጥለው የእጃቸውን እንደምንሰጣቸው አንጠራጠርም። ተመልካቾቻችን ሲሉን የነበረው ነገር እንግዲህ ምንድነው እኔን ወደ እነሱ መረብ ውስጥ ወደ እነሱ ነገር ውስጥ ለማስገባት ነው። ያው መጀመሪያ የወርቅ ስራ ውስጥ በድብቅ ከተለያዩ ቦታዎች ላይ ልክ ወርቅ የሚያሻሽጥ በድብቅ ሰው አይነት ሆኜ እየተቀበልኩኝ ከተለያዩ ከሌቦች ላይም ሊሆን ይችላል ከተለያዩ ሰዎች ላይ ነገር ከሚሸጡ ከዘረፉ ሰዎች ላይ መጀመሪያ የወርቅ ስራውን ነው የሚፈልጉት። ወርቁን እንግዲህ በተለይ በብዛት የተለያዩም ሰዎች የሚያቀርቡላቸው አሉ። ይህን ለምን እንደፈለጉት አላወቅኩም። አንደኛው ምክንያት ሊሆን የሚችለው ወርቅ ብቻ በደንብ የፈለጉበት ራሱን የቻለ ምክንያት ሊኖረው ይችላል። ወይ ሊገብሩ ለሚወስዱበት ቦታ ከአይኑ ጋር ነው ወይስ የተለያየ ሌላ የሚሰሩት ቢዝነስ አለ። ይህም በደንብ ማጥናት ያለብን ነገር ነው። በደንብ ማወቅ ያለብን ነገር ነው ማለት ነው። ሁለተኛ የልጁም ሁኔታ በጣም የሚያሳዝን ነው። እንዳያችሁት በስነ ስርዓቱ አያናግረውም። አባፉን ሲለው ነበረ። እንግዲህ በኮንፊደንስ ነው ቁጭ ብሎ ምንም እንዳላረገው አይንን የሚያክል ነገር አውጥተውበት ምንም እንዳላረገው አይነት ነገር ሆኖ ነው እያነጋገረው ያለው። ያው እንግዲህ ከመግባታችን በፊት ለአንትዬም ነግሬው ያለው። አንትዬ ማለት ለልጁ አይኑ የወጣበት ጸጉር ቤት ላይ የሚሰራው የነበረው ልጅ ነግሬው ያለው። ምንድነው ያልኩት? ምንም ነገር እንዳታስብ፣ እኛ ከወጣም በኋላ ወዲያው ላይቭ የሚጨምር ተለጣፊ ድብቅ ካሜራ መጀመሪያ እኔም ስገባ ድብቅ ካሜራ እንግዲህ እንደነገርኳችሁ በደረቴ ላይ አድርጌ ነው የገባሁት። ስወጣም ደግሞ ተለጣፊ ድብቅ ካሜራ ለጥፌ ነው የወጣሁት። እኔ አሁን እዚህ ጋር ቆሜ በማወራበት ሰዓት የኛ ባልደረቦች የኛ ክሮች እየተከታተሉት ነው ድብቁን ካሜራ ማለት ነው። ስለዚህ ምንም አይነት ችግር ቢደርስበት ምንም አይነት ነገር እዛ ውስጥ ቢያደርሱበት ቶሎ ብለን ገብተን እሱን የምናድን ነው የሚሆነው። ስለዚህ እሱም እነዚህ ሰዎች እንዲያዙ ስለሚፈልግ እነዚህ ወንጀለኞች እንዲጋለጡ ስለሚፈልግ ያው ተባባሪያችን ነው ማለት ነው። ስለዚህ ያለውን ነገር እንግዲህ ቁጭ ብለን የድብቁን ካሜራ ምን እንደሆነ የምንከታተል ይሆናል። ስለዚህ አብረን እንከታተል ፕሮግራማችንን ማለት ነው። ፕሮግራማችን እንግዲህ በተቻላችሁ መጠን ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ እንድታረጉልን አስተማሪ ስለሆነ ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ እንድታረጉልን በትህትና ጠይቃለሁ። አመሰግናለሁ። ምን አይነት ሰው ነህ እባክህ? ምን አይነት ሰው ነህ ይዘንን የመጣው እንዴ? ከዚህ በላይ እኔ ነገርኩህ እኮ ማምነው ሰው ነው። ህጋችን ታውቀዋለህ አይደል? ስራችን ታውቀዋለህ። ታዲያ ምንድን ነው የሚከራከረው እኮ? ለዛ የሚሆን ሰው ብዬ ነው ያመጣሁላችሁ። ሌላ ስራ ያለው እኮ ነው የሚመስለው። ለሌላ የተላከ እኮ ነው የሚመስለው። አክቲቭ የሆነ ልጅ ነው። ስለሱ ምንም ሀሳብ አይገባም። አረ እንደዛ አይደለም። ተው ትንሽ ኮምፕሮማይዝ ሆኖ ጥያቄ አበዛብህ እንጂ ምንም ችግር የለም። እኔ እኮ በደንብ ስለማምንህ ነው ባይዜ ጓደኛዬ ብለህ ገባ አይደል? ይሄ ስራ ምን ያክል ዋጋ እንደሚያስከፍል ታውቀዋለህ። ገባ ሁሉ ነገር ነው የምናጣው። ወዳጅ ካንተ በኋላ ያለ ወዳጅ እኮ እሱ እኮ ነው። አሁን እኮ አንተ ሰጥቶን እሱ ነው። ታዲያ የተሰጠው እድል እኮ አመስግነው መቀበል ነበረበት እንጂ እንዲህ ነኝ ማለት ምን እኔ ብቻ ደስ አላለኝም እኮ። ምን አይነት ሰው ነው? ጥያቄ የሚያበዛ ጨቅጫቃ በዛ ላይ በስማ አይ ራሱ ላይ ትንሽ ጥያቄ በዝቶበት ነው እንጂ ስለሱ ሀሳብ አይጓችሁ የሆነ ፐርፌክት የሆነ ሰው ነው። ለእናንተ ስራ የሚሆን ሰው። ቆይ እኔ ግን የምለው መቼ ነው የምታውቀው? ምን ያህል ጊዜስ ነው የምታውቀው? ምን እሱ ከጠፋ በኋላ እኮ በቃ እኔ ዘመዴ አሁን እሱ ነው፣ ጓደኛዬ ምንም እሱ ነው። ሰርታችሁ ታውቃላችሁ ከዚህ በፊት እንደዚህ? እኔ እኮ ታውቃለህ እኮ የፀጉር ሙያ ሆኖ እንጂ እኮ እዚህ ስራ ላይ እኮ እንደማልሰራ ታውቃለህ። ኦኬ። ስለዚህ የተለያዩ ስራዎችን አብራችሁ ሰርታችሁ በደንብ ታማኝ ነው። ይሄን ስራ እንደሚሰራ እንደዚህ አይነት ስራ ላይ ጎበዝ ነው። ቆይ የት ነው የተዋወቃችሁት? ፀጉር ቤት? አይ ሰፈር ልጅ እኮ ነው። እሺ። አንተ ከሄድክ በኋላ ተከራይቶ ገባ።
ከዛ ፀጉር ቤት በቃ እዛ ፀጉር ቤት እየመጣ ሲያወራ ነው የተላመዳችሁት? እና ከዛ ኋላ በቃ ፐርፌክት ነው። ምንም የሚለው እየሰማኝ ነው። እኔም ለራሱ እኮ ነው ሲጀመር ልጁ ለራሱ ብዙ ደስ አላለኝ እውነት ለመናገር ማለት ነው። ቆይ ከዚህ በፊት የምታመጣቸው ሰዎች ቀለል ያሉ ናቸው። ራሱ ግራ ተጋብቶበት ነው እንጂ ጎበዝ ነው። ከእስር ቤት ስለወጣ ምን ያህል ጊዜ ነው እስር ቤት የታሰረው? ብዙ ጊዜ የማይሆን ከዓመት በላይ ነው። ትንሽ ጊዜ ነው ገብቶ ገባ ወጣ ነገር ነው ያለው እንጂ እና ቆይ በፊት የሚያሰሩ ሰዎች እንዴት አሁን አልመልሰው አላስገቡትም? ለምንስ? ቆይ ለምንድን ነው የታሰረው? የታሰረውማ ያው እንደዚህ አይነት ስራ ሲሰራ ምናምን እሺ ተይዞ እንጂ ማለት ተይዞ ማለት ምንድነው? እንዴት አድርገው ነው ያዙት? ባይዚ የምንሰራው ስራ ታውቀዋለህ። የኛም እንዴት አድርገው ይዞታል? ደንበኞቹን ላለማጋለጥ ብሎ ነው ራሱ የገባው።